መልከ መልካም ቁመናው ያማረ አያስገድድሽም መጥፎ ስሜት እንዲሰማሽ አያደርግሽም ከዛ ግን የነገሩ ባለቤት እንደሆንሽ እንዲሰማሽ ያደርግሻል አንድ ሁለት ኤፒሶድ ነው እንደዚህ ያዩና በጣም ጠሉኝ ቲያትር ፕሮዲዩስ አደረግ ሁለተኛዬ ነው አሁን እንግዲህ መስኪ አለች ምን ብለሽ ትገልጫለሽ መስከረም አበራ አብረሻትም ቆይተሽ ነገሩን በጣም ነው አሪፍ የምታረገው የትኛውንም ነገርና መስኪ በጣም ነው የምታስደንቀኝ በጣም ምርጫችሁ የሆነው የምትወዱት የእናንተው ምርጥ አባይ ቴሌቪዥን ላይ ናችሁ ቀጥሎ የምጠራት እንግዳይ በጣም የምታቋት የምትወዷት ምርጥ ተዋናይት እኔም በግሌ በጣም የማደንቃት የትኛውንም ገጸ ባህሪ ተሰጥቷት አሳምናን አናዳጁን አናዳን የምትወደደዋን ወደናት የምታሳዝነን ዋን ደግሞ አዝነንላት ታስተንላት የምናያት በተለይ በመድረክ ስራዎች በብዛት የምናቃት አሁን ደግሞ በተከታታይ ቴሌቪዥን ስራዎች ላይ በብዛት ለመታየት እድሉ ያላት በጣም የምትወደድ እኔም በግሌ ሞዳትን ተዋናይት ነው ወደዚህ ምጣራላችሁ ቆይታ አደርጋለሁ ከሷ ጋር ጋብዙልኝ ባክብሮት ደስ ብሎኛል ስላገኘሽ እኔም በጣም ይሄው እንዳስተዋወቅኳችሁ ነው ታፈራው መብራት እንኳን ደህና መጣሽ እንኳን ደህና ቆያችሁኝ እንደው ያው ወግ ሲጀመር መቼም ወደ መጀመሪያው እንሂድና እንዴት ወደ ጥበብ ገባሽ ቲያትር ነው የተማርኩት አዲስ አበባ ዩኒቨርሲቲ ነጥብ ሲመጣልኝ በአንደኛ ምርጫዬ ቲያትር ነው የተማርኩትና ከዛ 4 ወር ምናምን 5 ወር ቆይቼ ከተመረኩ በኋላ ብሔራዊ ቲያትር ማስታወቂያ ሲወጣ እንደው እድሌ ልሞክር ብዬ ተወዳደርኩኝና አንደኛውን ጥቼ አለፍኩ እድሌ ልሞክር አስፈሪ ነበረ በወቅቱና በተለይ እኛ የነበርንበት ጊዜ የማይታሰብ ነበር ብሔራዊ መግባት ምናምን ግን ከሚቆጨኝ ብዬ ነው የሞከርኩት የነበረው እውነቱን ለመናገር ሆነ እንዴ በጣም በስኬት በዋና ባንደኝነት እስቲ መቼም ከዛም በፊት የጥበብ ተሰጥኦ ያለው ፍቅር ያለው ሰው ቤት ውስጥም ባስተዳደግ ደግሞ ወይ ሃይማኖት ቦታ ቤተክርስቲያንም ሊሆን ይችላል አላቅም ብቻ ትምህርት ቤት ክበባት ውስጥ እንደዚህ ተሳትፎ ይኖራል ቀድመሽ ያወቅሽ ይመስለኛል አንደኛ ምርጫሽ ቲያትር አትይም ዝም ብሎ እንዴት ነበር በልጅነትሽ ክበባት ድባብ የሚባል ክበብ ውስጥ ሰራ ነበረ ከ6ኛ ክፍል ጀምሮ ያው ከቤተሰብ የሚያጣላሽ የቀበሌ ክበብ አይጠፋም እና እዛ ነበርኩኝ ከዛ ኢቭን ፕሪፓራቶሪ የተጀመረው በእኛ ጊዜ ነበርና አንድ አመት እንደውም ላጋርግ ያለኝ ክፍለ ሀገር ሁሉ ቱር እናደርግ ነበረ እና ከዛ በቃ ሰዋቶን ምናምን ትባያለሽ በጣም ትቀያየማለሽ ከቤተሰብ ጋር ምናምን ከዛ ፕሪፕ መግባት ስለነበረብኝ እርግፍ አድርጌ ተውኩና መድኃኔዓለም ሃይ ስኩል ፕሪፕ ገባው እዛ ከቤተሰቦችም ጋር መልሰሽ ሰላም ትሆኛለሽ በቃ በትምህርት ስትጀምሪ ማለት ነው እንደዛ ነው የጀመርኩት ከ6ኛ ክፍል ጀምሮ ከዛ በፊትም መጽሐፍ ምናምን አነብ ነበረ አይ ቲንክ ጥሩ እንትን ትውውቅ ነበረኝ ለዛ ነገር አይመልጠኝም ነበር ትምህርት ቤቶች መተው ቲያትር ምናምን ሲያሳዩ ምናምን እንደዚህ ብቻ እገኝ ነበር እና ቀድሜ ተዘጋጅቻለሁ መሰለኝ በደንብ በቃ ተፈጥሮ ነገሩ ሰጥቶሻል ብዙ ነገሮችን ተዘጋጅተሽ ነው የገባሽበት ከዛ በኋላ እንግዲህ ቲያትር ቤት ሲገባ ደግሞ በጣም አንጋፋ ከሆኑ ከምታቂያቸው ስታደጊያቸው ካደግሽው ሰዎች ነው ሁላችንም ከምናውቃቸው ሰዎች ጋር የመስራት እድል ማግኘት ደግሞ ሌላ ነገር ሌላ ስሜት ነው ያለው የመጀመሪያ ስራሽ ምን ነበር የመጀመሪያ ስራዬ ጋሽ አለሙ ያዘጋጀው ዋናው ተቆጣጣሪ አስታጥቅ ነበር የሚጫወተውና እንደገባሁኝ ትልመድ ስቴጁን ትልመደው ተብሎ ትንሽ ፓርት ነበረች እዛ ላይ ትያልጋነሽ ጸጉሬን ፈሽና ከዛ ቀሚስ ተዘጋጅቶልኝ ምናምን ገባሁ በጣም ትንሽ ፓርት ሁሉ ነገርሽ ነው የሚንቀጠቅጠው ሁሉ ነገርሽ ነው የሚንቀጠቅጠው እንባሽ ግጥም ይላል ሼክ ያረጋል እግርሽ ምናምን እና ፊትሽን ዞር ታርገሽ ተመልካቹን ላለማየት ምናምን በጠገደል ነው የሚሆንብሽ በቃ ሁሉም ነገር እና ለኔ ትምህርት ቤት የጀመርኩት ብሔራዊ ስገባ ነው የመጀመሪያው ነገር ዲሲፕሊን ያስተምርሻል መሰረታዊ የሚባል ዲሲፕሊን ያስተምርሻል የሙያ ዲሲፕሊን ከዛ ደግሞ ከታላላቆች ጋር ኢቭን እንዴት ኮሙኒኬት እንደምታደርጊ እሱን ያስተምርሻል
የስቴጁን ሌላውን ነገርማ ተይኝ ዳዴ ነው ያልኩት ነው የምልሽ። በቃ የዳዴ ያህል በቃ ተወልዶ እንዳዴ የአዲስ ልጅ የመሆን ያህል ነው የሚሆነው። እና እውነቱን ለመናገር የብሔራዊ ቲያትርን ስቴጅ ለመልመድም አመታት ይፈጃል። ሁሌም አዲስ ነው የሚሆንብሽም እና ስቲል እየተማርሽ ነው የምትኖሪው። እውነቱን ለመናገር የትወና ህይወትም አጠቃላይ ኪነ ጥበብ ህይወት እየተማርሽ የምትኖሪበት ህይወት ነው እና አይ ቲንክ መሰልቸት የማይኖረውም ለዛ ይመስለኛል። ልክ ነሽ። ሁሌ አዲስ ነገር አለው፣ ሁሌ አዲስ ስሜት አለው በራሱም ስራ። በየሳምንቱ አሁን ቲያትር ሲሰራ በየሳምንቱ እየወጣሽ በየሳምንቱም ተመሳሳይ ስሜት አለው። በቃ እንኳን ሰው ፊት እንዲህ ካሜራ ፊት ራሱ እኛ ያንን ስሜት እናደርገዋለን፣ ግን ሰው ሲኖር ደግሞ ሌላ ነገር ነው። ከዛ በኋላ እንዴት እያደግሽ ሄድሽ እዛ ቤት ውስጥ? ሁለተኛ ስቴጅሽ፣ ቀጣይ ትልልቅ ስራዎች፣ ከትንሽ ካስት ወደ ተለቅ ወዳለው ነገር ሲመጣ ራስሽ እንዴት አየሽው? የሆነ ስትመኘው የነበረው ቦታ ነው? አዎ በግዴታ ነው የተማርኩት ማለት እችላለሁ። ከዛ በኋላ እንግዲህ ዋናው ተቆጣጣሪን ከሰራው በኋላ ተውኔቱ የሚባል ተስፋዬ ገብረ ማርያም ያዘጋጀው፣ እኔ ፈለቀ አበበ፣ ቴዎድሮስ ተስፋዬ፣ ደረጀ ደመቀ ሆነን የምንጫወትበት፣ ዝናቡ ገብረስላሴ እንደዚህ የምንጫወትበት አንድ ፕሌይ ነበርና ስቲል ይሰማሻል እንትኑ። ከዛ ህንደኬ መጣ። ህንደኬ ሲመጣ በቃ እንደ አዲስ የመሰራት ያህል ነው። እሱ ደግሞ ጌትነት ለአክተር የሚሆን በቃ እያንዳንዷን እርምጃሽን እየተከተለ የሚያዘጋጅሽ አዘጋጅ ነውና ከዛ ደግሞ ራሱ እጅሽን እንደዚህ እጅሽን ይዞ ነው የሚያሻግርሽ አስፋልት ሁሉ ማለት ሁሌ ልጅ ነሽ፣ በቃ ለጌትነት ሁሌ ልጅ ነሽ እና በቃ ትፈቅጂለታለሽ። እጅን ይዞ እንደዚህ ያሻግር አዩና ሳቄ ይመጣል በቃ እና ያይሻል። ከዛ ምሳ የበላሽ ሁሉ አይመስለውም እና በቃ በጣም በሁሉም መልኩ ነው የሚያዘጋጅሽ። በቃ በትክክል አባት ማለት ነው እና ደግሞ አይቆጣም አይደል? አታውቂውም ሲቆጣ የሚናገርበት የራሱ የሆነ መንገድ አለው። ሰዎች ከጌትነት ጋር መስራት የሚሉት የራሱ የሆነ መንገድ አለው። አሁን ከጌትነት ጋር ስትሰሪ ልዩነቱ ምንድነው መሰለሽ? ሁሉም ሰው በተነሳሽነት ሲሰራ ታየዋለሽ። ሁሉንም ሰው የዛ ነገር አካል ያደርገዋል። አያስገድድሽም። መጥፎ ስሜት እንዲሰማሽ አያደርግሽም። ከዛ ግን የነገሩ ባለቤት እንደሆንሽ እንዲሰማሽ ያደርግሻል እና ሳትወጂ በግድ በየቀኑ እያደግሽ ትሄጃለሽ እና በቃ ልክ ለሱ ውለታ እንደ መስራት ያህል አለ አይደለም? የሱ በጣም ጥሩነት አንቺን ሳትወጂ በግድ በቃ ሲስተም ውስጥ እንድትገቢ ያደርግሻል እና ትልቁ ለኔ እስካሁንም ላለሁበት የሙያ ዲሲፕሊንም አብዛኛውንም ነገር በቃ አወቅኩት ብዬ እንድናገር የሚያደርገኝ ህንደኬን ከሱ ጋር የሰራሁበት ጊዜ ነው። በዛ ላይ ቲያትር ረጅም ጊዜ ነው የሚቆየው። የመድረክ ላይ ቆይታው ረጅም ነው። ሌላው እንደኔ አይነት አሁን በዋልፈሰስ ለሆነ ሰው ቲያትር የማይሆነው ነገር በቃ የጥናት ቀን አለ፣ ዋናው ቀን አለና ወለም ዘለም የለውም። በቃ ልክ የጤና ባለሙያ በቃ ሰርጀሪው ላይ እንደሚገኘው አይነት ነው እና ዲሲፕሊን በጣም ፍቱን መፍትሄ ይመስለኛል። የጊዜና የቦታ ተጠየቅ አለበት። ለዛ ነው ልክ ነው። ውስንነት አለበት፣ የጊዜ ውስንነት አለበት፣ የቦታ ውስንነት አለበት እና ሳትወጂ በግድ እዛ መገኘት አለብሽ። በጣም ከዛ በኋላ እንግዲህ ወደ የቴሌቪዥን ስራዎች ቲያትርን መጥቶ የሚያይ ሰው የሚያውቀው ሰው አለ። ከዛ ቴሌቪዥን ደግሞ ሁሉም ሰው ቤት ስለሚሄድ በኋላ ላይ ደግሞ ወደ ቴሌቪዥን ስራዎች ስትመጪ ደግሞ ይበልጥ ተወዳጅነት ተቀባይነት ደግሞ ማግኘት ይኖራል። የመጀመሪያ ስራሽ ምን ነበር? ሞጋቾች ነው ሰዎች አሁን በደንብ የሚያስታውሱት። ሞጋቾችን በደንብ ያስታውሱታል። እኔም በጣም ወደው ስራ የነበረ በድፍረት መጫወት አይ ቲንክ የለመድኩበትም መሰለኝ። ኢቪል ካራክተር መጫወት፣ በአንታጎኒስት መጫወት የለመድኩበት እና በጣም ሞዳት የነርስ ገጸ ባህሪ ይጫወት ነበረ። ካሰች የምትባል ሞጋቾች ላይ በጣም ጥሩ አብርሃም ገዛኸኝ በጣም ምርጥ አዘጋጅ ነው እና ከሱ ጋር የመስራት እድል ያገኘሁበትም አጋጣሚ ነው እና እሱን አስታውሳለኝ። እሱ በደንብ ሰው ጋር ደርሶ ነበር። ከዛ በኋላም አሉ ሌሎችም ነበሩ ከዛ በኋላ
ፊልሞች አላስታውስኩ አሁን ስትይ ለማስታወስ እየሞከርኩ ነበር አስታውሽኝ በቃ እኔ ረስቻለሁ ማለት ነው ረጅም ጊዜ እኮ ነው በጣም ረጅም ጊዜ ነው ፊልሞች ምን ላይ ነበርሽ ምን ፊልሞች ሰርተሻል የቢኒያም ወርቁ ያዘጋጀው አንድ እኔ ሰለሞን ቦጋለ ቤቢሹ ምናምን ሰራበት አንድ ሰባተኛው ሰው የሚል በጣም ምርጥ አይዲያ ያለበት ሰርቼ ነበር የዛን ጊዜ ማለት ነው ከዛ በኋላ ይኖራሉ የተወሰኑ እንግዲህ መጀመሪያ ወደ ቴሌቪዥን በደንብ ስትመጪ በክፉ ገጸ ባህሪን ያሽና አስተያየት ትችት ምን በጣም ይኖራል ከልብ ነው የምንናደደው እኔም እናደዳለን በቃና አንዳንድ ሰው ደግሞ ገጸ ባህሪውን ከአንቺ ማንነት ጋር ደግሞ መለየት ሊያቅተው ይችላል መንገድ ላይ ልክ ሲያይሽ የምትመጣበት ካሰች ናት ስለዚህ በጣም እንዴት ነበር ያኔ ከህዝብ ጋር እንደ አዲስ ደግሞ መተዋወቅ እንደ አዲስ እይታ ውስጥ መግባት ነው ቴሌቪዥን ሌላ መንገድ ነው ቴሌቪዥን ያው ሳትወጂ በግድ እንድትጋለጭ ያደርግሻል የመድረክ ቲያትር እኔ በግሌ የምወድበት ወደዛም ማደላው ከፐርሰናል ባህሪ ጋር ይመቸኛል ማለት ማንንም አይረብሽሽ ማንንም አያቅሽም በቃ በነፃነት መኖር ትችያለሽ በቃ ስራሽን ብቻ የሰራሽ ቲቪና ፊልሞችና ሌሎች ነገሮች ሲሆኑ ደግሞ በርግጥ ያንን የሚፈልጉ ሰዎች ሊኖሩ ይችላሉ ግን እንደ ተፈጥሮ ባህሪያችን ደግሞ ተዋናይ ስለሆንሽ ብቻ የዛ ነገር ተጋላጭ መሆን የማትፈልጊ ከሆነ ትንሽ ከበድ ይላል ግን እኔ ምንድነው ዝም ብዬ ነው የምኖረው ያው በቃ ኦኬ ሰዎች ስራሽን ይወዳሉ ከሌላ ፐርሰናል ባህሪሽ ጋር አይገናኝም ከቻልሽ ታስረጃለሽ አለዛ ግን አይተሽ እንዳላየ ማለፍ ነው ምንም ምክንያቱም አንድ ጊዜ አደባባይ ላይ ከወጣሽ በኋላ እንደ ስራሽ ባህሪ አይነት የአደባባይ ስራ ከሆነ ስራሽ አብሮ ኮንሲኩዌንሶች እንዳሉት ደግሞ መረዳት የራስሽም እንትን ይወስነዋል አይ ኬኩን ብቻ ነው ልትያቺ አብሮት ደግሞ ሌላም ይኖራልና አክሴፕት እያረግሽ ይከብዳል ግን እየተማርሽበት ትኖራለሽ ከዛ ቀላል ይሆናል ረጅም ጊዜ ደግሞ ውስጡ ስትቆይ ቀላል ይሆናል አይረብሽሽም በየለመድሽ የመጀመሪያው ላይ ነው ከበድም በጣም ከዛ በኋላ ደግሞ ተከታታይ ቴሌቪዥን ድራማዎች ደግሞ በተለይ ዲኤስቲቪ ላይ በጣም የሚወደዱ ስራዎች ላይ ደግሞ ተሳትፈሻል ትንሽ እነሱን ማንሸል በጣም ሰው ጋር የደረሰው አደይ ድራማ ነው በዲኤስቲቪ በጣም ሰው ጋር ደርሷል እሱ ከዛ በኋላ ደግሞ ድንቅነሽ የሚል አንድ በጣም እሱም በጣም ተወዳጅ ነበረ በቅርብ አይ ቲንክ 2 አመት ምናምን ቢሆነው ነው አደይ ግን በጣም በተለየ ሰው በጣም አሁንም ይታያል መሰለኛ አሁንም ድረስ ይታያል አሁንም ድረስ ይታያል እኔ አላየሁትም ያው ልጆቼም እንዲያዩ ስላልፈለኩኝ አላየሁትም አንድ 2 ኤፒሶድ ነው እንደዚህ ያዩና በጣም ጠሉኝ እንዴት አረጋለሽ አለሽ ልጅቷ ምን አርጊ ነው የምትያት ምናምን አሉኝ እና በጣም ደበራቸው ከዛ አረኔ አይደለም ምናምን ስል ራስሽ ነሽ ልብስሽን ቀይረሽ ነው እንጂ ምናምን አሉኝ ከዛ ወይ አሁን ሌላ ሰው በጣም ብዙ ነገር እኮ ይለኛል በሞትሽ ምናምን ይሉኛል ግን ልጆቼ ስለሆኑ ደበረኝ አያዩም በቃ ከዚህ በኋላ እዚህ ታከፈትም አይደል በቃ ምናምን አልኩኝ አላዩ እኔም ያው ብዙ ያሳፍረኛል የራሴን ስራ ማየት ማለት የተወሰነና ከዛ ብቻ ኮምፎርት አይሰጠኝም አላይም ሙሉ ለሙሉ ሳይሆን የተወሰነ ካየዋለ የሆነ ፍረት ይዘኛል ምን እንደሆነ አላውቅም ልገልጽልሽ አልችልም ይገባኛል እኔ እንኳን ሳልተውን እንኳን አለብኝ እሱ ስሜት አይደል ትወና ደግሞ ሌላ ነገር ውስጥ ገብተሽ ሌላ ገጸ ባህሪ ወክለሽ ምናምን ስለሆነ እና ዝናሽ በጣም እስካሁን ሰዎች ሲያገኙኝ ደስ ይላቸዋል ምናምንና ሊጠይቁኝም ይፈልጋሉ እንደዚህ ክፉ ነሽ እንዴ ምናምን ይሉኛልና what do you expect ማለት አዎ እንድል ነው ይሄ ፐርሰናል ባህሪ ነው እንድል ነው የሚጠበቅብኝ ምናምን ትያለሽ ግን ያው እምልሽ ኢጎም ቢሆን ቅናትም ቢሆን የሰው መፈለግም ቢሆን ከዛ ደግሞ ሰውን ለመጉዳት ማሰብም ቢሆን ሁሉም ተፈጥሯችን ውስጥ አለ ግን ሰፕረስ የተደረገው ፓርት ነው እሱ ማለት አይ ከሌን ከመጎዳት ጥሩን ነገር አድርጌ ብኖር ነው መመርጠው የሚለው ባህሪያችን ስለሚያመዝን ነው እንጂ የምንጫወታቸው ካራክተሮች በሙሉ የሰው ባህሪ ናቸው ሰው ውስጥ ያሉም ብለን ልንክድ አንችልም መጠኑ ነው የትኛውን ኤክሰርሳይዝ የምናደርገው ነው እና ድራማና ቲያትር ሙቪ ሲሆን ያ ይጎላል ብቻውን
መታየት አለበት። ኤግዛክት the whole point እሱ ነው በቃ እንጂ ሁሉም ሰው ውስጥ ይኖራል ያ የሰው ደካማ ባህሪ ማለት ነው። እስፔሻሊ አንታጎኒስት ሆነን ስንጫወት የሰው ልጅ ደካማው ባህሪው የተሰራበት ኤሌመንት ውስጥ ያለ ደካማው ባህሪው ነው። እንደዛ ካልሆነ ደግሞ ድራማ አይሆንም አይደል? ያለ ኮንፍሊክት ያለ ድራማ አይመጣም። እና ግን ስጫወታት ደስ ይለኛል። ታናድዳለች፣ ታዝናናለች። አሁን ዶሮዋን በጣም አሁንም ድረስ ዶሮ ሳይ ሳቄ ይመጣልን። እያሰብኩት በቃ እሷን መርሳት አልችልም። እንደውም የዛ ሰሞን በጣም እናላግጥ ነበረ። በቃ አሁን በቃ ዶሮ ነው የሚጫወት ምርጥ ተዋናይ ማን ነው ምናምን ሲባል እታፈራለችላችሁ ለምን ኖርሽ በዶሮነት ስፔሻላይዝ ያደረገች በዶሮነት ምናምን ተብሎ ማለት ነው። እና አሪፍ ጊዜ ነበር አደይ ድራማ። እንደ ኤክስፒሪየንስም አዲስ ኤክስፒሪየንስ ነበረ። እንደ ሙሉ ክሩም ተዋናዮቹም ምናምን ቴሌኖቬላ መስራት በሳምንት 5ቱንም ቀን ማሳየት በጣም ከባድ ነው። እንዴት መባከን መሮጥ። አዎ ምንም ፐርሰናል የሆነ ነገር አይኖርሽም። ለቅሶ አደርሽም ሰርግ አይኖርም እና ምንም ቀጠሮ መያዛችም መታመማችም በቃ እና በጣም ከባድ ግን ቻሌንጅ ደግሞ የመልመድ ተፈጥሮ አለን መሰለኝ እንደ ኪነ ጥበብ ሰው የሆነ ቻሌንጅ ውስጥ ገቢና ያ እንዲቀጥል ነው የምትፈልጊው። ትለምጂዋለሽ ያንን ነገር ያንን ፕሮሰስ እና ጥሩ ጊዜ ነበረ በጣም። ልጆችሽን ስላነሳሽ አስተዋውቂኝ እዚሁ ጋር። ስንት ዓመታቸው ነው ይሄን ለማለት ራሱ? ልጆቼ ተለቅ ብለዋል። አሁን ሴቷ ነች እንጂ ትንሽ ሴቷ 4 ዓመቷ ነው። አሁን ትምህርት ጀምራለች። ሁለቱ ልጆቼ አንደኛው 14 ይሆናል አሁን ታህሳስ ላይ አንደኛው ደግሞ 12 ዓመቱ ነው መስከረም ላይ። እሱ ደግሞ 12 ዓመቱ ነበር። ያው ኦልሞስት ጓደኞቼ ማለት ያህል ናቸው ምናምን። እነሱ በደንብ የመገሰጽ አቅም አላቸው በጣም። አዎ እና ቲያትሮቼንም ያሉ ምናምን አንዳንዱ ትንሽ ረዘም ይልባቸዋል ምናምን እና አይ ቲንክ ፈጠንም ስለሚሉ የዘመኑ ልጆችም ስለሆኑ መሰለኝ ስለ ፕሎት ምናምን ያወሩሻል ምናምን እና በቃ ኦኬ ምናምን ለወደዳችሁት ምናምን። አሁን ደም ክፉ ገጸ ባህሪ ይጫወታለኝ ንጉስ አርማ ላይ። ንግስቲቷ የእንጀራ እናት ነች እንደዚሁ። እንደውም በጣም ተወዳጁ ልውል በመርዝ የምትገድል እጫወታለሁ ምናምንና አሪፍ ነው ወደዳችሁት ምናምን ስላቸው በጣም ጥሩ ካራክተር ነች ምናምን ብለው ያብራሩልሻል። እና እንትን ነው ይማራሉ እነሱ አይደለ ምንድነው የክዋኔ ጥበብ ምናምን ብለው እንደ አንድ የትምህርት አይነት ያስተምሯቸዋልና ሩቅ አይደሉም ብዙ። ደግሞ ከልጅነት ስታድጊ አብረሽ አርት ውስጥ ካለ ሰው ጋር ማደግ ደግሞ ቅርብ ያደርጋቸዋል። የሚያዩበት አይን የተለየ ነው ከሌላው ሰው። አሁን ደግሞ ቲያትር ደግሞ አዲስ ስራዎችም ብቅ እያሉ ነው። ቆንጆ ነገሮች። እስቲ አስተዋውቂኝ አዲሱን ስራሽን። ቲያትር ፕሮዲዩስ አደረግ 2ኛዬ ነው አሁን። ባሎችና ሚስቶች የሚል ቲያትር በኢትዮጵያ ብሔራዊ ቲያትር የሚታይ ለ3 ዓመታት የቆየ አንድ በጣም የምንወደው ቲያትር አለን። ለመጀመሪያ ጊዜ ፕሮዲዩስ ያደረኩት እሱን ነው። ይሄ አሁን ራት ግብዣው የሚለው ቲያትር በዓለም ሲኒማ ባለፈው ሐሙስ የተመረቀው ህዳር 25 ነው የተመረቀው። እሱ እንግዲህ በግሌ ህንደኬ ቲያትር ፕሮዳክሽን የሚል አለኝ የራሴ፣ በሱ ፕሮዲዩስ ያደረኩት ነው እና ለእኔ እንደ ከትወናም ባሻገር ሌላ ደግሞ ከፍ ያለ እና ሌላ ቻሌንጂንግ ነው። እሱ እንደ ተዋናይ ዝም ብለሽ በቃ ስትቀብጪ ምናምን ትይና ይሄ በጣም ያዝ ያደርግሻል ምናምን ብዙ ሀሳብ ውስጥ የሚከታል። ስራው ተጀምሮ እስኪያልቅ ከባድ ነው ሂደቱ እና ዓለም ሲኒማ አስመርቀነዋል። የራት ግብዣው ይባላል። መጀመሪያ ሀሳቡ ሲመጣ እንዴት መጣ? አንቺ ራስሽ ወደ ፕሮዲውሰርነት መሄድ እንዴት አሰብሽው? ፕሮዲውስ ማድረግ ብዙ ጊዜ አስቤ አውቃለሁኝ። ላይክ እምወደውን አይነት ፕሌይ ራሴ ብሰራ ምናምን ብዬ አስቤ አውቃለሁና ሁሌ ስለ ቲያትር ነው የምናወራው። የትም ስንሄድ ወይ ስለ ቲያትር ነው ወይ ስለ ቲያትረኞች ነው የምናወራው እና ከሶሚኬ ጋር ስናወራ የአደይ ድራማው አዘጋጅ ሁሌ እናወራለን ስለ ቲያትር። እሱም በጣም ይወዳል ቲያትርና እዛ እንትን ውስጥ መግባት ይፈልጋል። ለምን ፕሮዲውስ አታረጊም አለኝ። አይ ፕሮዲውስ የማረግበት ገንዘብ አሁን እጄ ላይ የለም ስለው በቃ እኔ ኤክስኪዩቲቭ ፕሮዲውሰር ሆናለሁ ፕሮዲውስ አድርጊ አንቺ አለኝ። ኦኬ ብዬ ተጀመረ። እንደ እግዚአብሔር ፍቃድ ተጀምሮ አለቀ። ሰው በጣም ወደደው ደግሞ እና
ደግሞ ጓደኞቼ መሆናቸው ፕሮዲዩስ ላደርግ ነው እንደዚህ እንስራ ስል እሺ ብለው መጡ እና አዘጋጁ ሳሙኤል ተስፋዬ ነው። ሀረግ ያለች ተስፉ ብርሃኔ፣ ጸደይ ፋንታውን፣ እነ ምስራች፣ ሀና ጌትነት፣ አንዱ አለም አለ፣ ቢኒያም ወርቁ። እና ይሄ እንግዲህ ጓደኞቼ መሆናቸው ጥቅም ይመስለኛል። ቅርቤ ስለሆኑ የሆነ ስራ ልሰራ ነው ስትይ ኦኬ እናግዛት ብለው አብረውሽ ይሆናሉ እና የሚሳካውም ለዛ ይመስለኛል። ከዛ አራት ግብዣው የሚል ደግሞ እንደዚሁ ስናወራ ምንድነው ባሎችና ሚስቶች ሪሌሽንሺፕ ላይ የሚያተኩር ነው። ላይክ ሜሬጅ ላይ የጓደኝነት ላይ የሴትና የሴት ጓደኝነት ላይ የሚያተኩር ነውና በቃ በጣም ሰው የራሱ ያደርገዋል። ይመጣና ያየውና 5 ጊዜ ነው ያየሁት 6 ጊዜ ነው ያየሁት ይሄን የኔን ህይወት ይነካል እኔ እንዲተፋትቼ ነበር በጣም ብዙ ነገር ተምሬበታለሁ ምናምን ይላልና እንትን ያለሽ ዋው አይ ቲንክ ለሰው እንኳን እንደዚህ ሐሳብ የሚሰጥ ቲያትር መስራት ራሱ በጣም ትልቅ ነገር ነው። እና ደግሞ ትዳር ይነካናል ጓደኝነት ይነካናል አይደል እንደሱ አይነት ነገር ሁሉም ሰው እዛ ውስጥ ያልፋል። የከሌ ነው ብለሽ የምትዩ ቶፒክ ሳይሆን የሁሉም ሰው ነው። እንደዚህ ሪሌሽንሺፕ ላይ የሚሰራ ፕሮዳክሽን ቢሆን ፕሮዳክሽን ምናምን እያለ እናወራ ነበርና አንድ እኮ የተተረጎመ አለ አለኝ ሳሚ አንድ ቀን ስናወራ ባክስቴጅ ቁጭ ብለን ባሎችና ሚስቶችን እየሰራንና ለምን እሱን ፕሮዲዩስ አታረጊውም አለኝ። ኦኬ በቃ ላንብበውና ከዛ ምናምን አለን። ሳሚ አንተ አዘጋጅልኝ አልኩት። የቅርቤና ማቀው ሰው ስለሆነ የሚቀልሽ ለዛ ነው ገብቶሻል። አንደርስታንድ የምትደራረጊው ሁሉ ጊዜም ቢሆን አጠገብሽ ካለ ሰው ጋር መስራት ጥቅሙ ምን እንደምትፈልጊ ባህሪሽ ምን እንደሆነ ትግባቢያለሽ። እና ተስፉ መጣ ህሊና ሲሳያለች ከዛ አንዱ አለም ከዛ እኔ እጫወታለሁ እንደዚህ ያለ ይቀጥላል ማለት ነው። ደግሞ የተሰበሰቡት ሰዎች ራሱ በጣም ደስ የሚለው ህሊና ሲሳይ በጣም ትልቅ ቦታ የሚገባት ማለት ቀድሞም ደግሞ የምስራችም ሌላ ጎበዝ ተዋናይት ብቻ በጣም ጥሩ ተስፉ ሁሉ ቆንጆ ስብስብ ነው። አሁን ከቲያትር ቤት ውጪ ሲኒማ ቤት ላይ ዓለም ሲኒማ ነው የሚታየው። ስቴጁ ሁሉም ነገር ያው ይለያያል። ለሲኒማ የተዘጋጀ ስለሆነ ለተዋናይ ስሜቱ ይለያያል። አዎ ይለያያል። ስፔሻሊ የብሔራዊ ቲያትርን መድረክ ለለመድን ሰዎች በጣም ይከብደናል። አንዴ ስትራመጂ በቃ ደርሰሻል። እሱን ግን ምንድነው መሰለሽ ሁልጊዜም ቢሆን አይ ቲንክ ተዋናይም መሆን የትኛውንም ቻሌንጅ አክሴፕት አድርጎ ወዲያው እንዴት ነው እንደ ውሃ ቦታውን መቀየር ትገደጃለሽ። እንደተሞላሽበት እቃ ቅርጽሽን መቀየር አለ። በቃ ፍሌክሲብል መሆን አለብሽ። ገብተሻ በምንም ሁኔታ ውስጥ ተከርበጅ ብትባይ ተከርበ ዘፈኝ ብትባይ ዘፍነሽ ደንሽ ብትባይ ደንሳሽ እንደሱ ሆነሽ አለዛ አይሆንም። የቻሌንጁ የራሱ የስራው አካል ነው። እና ቻሌንጅ ነው ምናምን ልሽ ኮምፕሌን ልታረጋችን ዲል ዊዝ በቃ እና ስራው እንዲያምር ነው መበርታት ያለብሽ። የምትጠይቂው እሱን ነው። በምን ሁኔታ ውስጥ ሰራሹ ምናምን ሳይሆን ስራው እንዴት ነበረ ተመልካች ወዶታል ወይ አክሴፕት ተደርጓል ወይ ነው ዋናው ነገር። ኮምፕሌን ማርክስ ፈልጊ እዛው ለጓደኞችሽ እንትን ምንጣፉን ትናለ ጠበበኝ መጋረጃው ምናምን ካልሽ ለነሱ ነው መንገር። በእርግጥ በተለይ ብሔራዊ ቲያትር ግርማ ሞገሱ እንዲህ መድረኩ ብቻ ነው ወደ ላይ ያለው ስፋት ራሱ የሚሰጠው የሆነ የስሜት ነፃነት እንዳለ ይሰማኛል። በቃ ምክንያቱም ስታንዳርድ ነው ሲሰራም ራሱ ኦፔራ ሃውስ ተብሎ የተሰራ በትልቅ ነገር ስቲል አሁን ስራ ሊሰሩ ሲመጡ ለምሳሌ ከሌሎች ሀገሮች ነጮች ምናምን ሊሰሩ ሲመጡ አሜዝድ ነው የሚሆኑት ሲያዩት ማለት ነው። እና በጣም ክብር ነው ለኛ ገብቶሻል። ከዚህ በለጠ መያዝ ይችላል፣ ከዚህ በለጠ መያዝ ይኖርበታል ምናምን። እኛ ግን በቃ ሁሌ የምንወደው ሁሌ በቃ ይሄ እንዴት ነው እንዳይንሽ በቃ የምትሳሽለት ቤት ነው ብሔራዊ ቲያትር ለኛ ሁሉ ጊዜ። ግን በየትኛውም ሁኔታ ውስጥ ደግሞ የትም ቦታ ሄደን መስራት ከዛ ደግሞ የዓለም ሲኒማ ሰዎች በጣም ነው ደስ የሚልሽ ብታይ ቲያትር አለን ምናምን ብለሽ ይዘሽ ስቴጂ የሚቀበሉበት መንገድ በጣም ነው ደስ የሚለው። ወዲያውኑ አክሴፕት የሚያደርጉሽ በጣም ነው የሚያግዙሽ፣ በጣም ነው የሚረዱት። እና ኦኬ ሌላኛው ቤታችን ደግሞ ዓለም ሲኒማ ሊሆን ነው ማለት ነው ትያለሽ። እና አሁን ሁላችንም እየተሰደድን ነው ወደ ዓለም ሲኒማ። ብዙ ቲያትሮች በተከታታይ ለረጅም ዓመት እየታዩበት ነውና አቀባበሉ ጥሩ እንደሚሆን ቦታውም ደግሞ ለሰዎች መጥተው ለማየትም የሚመች ቦታ ነገር ነው ብዬ አስባለሁ። ቦሌ ላይ ስለሆነ
የማን አድናቂ ነሽ? ብዙ ናቸው እኮ አሁን እኔ ስፔሻሊ የኔ ታናናሾች በጣም ብዙ አሉ የሚገርምሽና በጣም ነው ማደንቃቸው። እንደኛም ራሱ ዝንጎች አይደሉ። ለምሳሌ የነሱ ራሴን ለማስረጀት ምናምን ሳይሆን እነሱ አሁን ያሉበት ዘመን በጣም ፈጣን ነው። ከሶሻል ሚዲያ ጋር በጣም ኢንተራክሽንሽ በጣም ይጎላ መሆን አለበት። እሱን ሁሉ በደንብ ነው የሚችሉበት ምናምን። እኔ እየታገልኩ ነው እዛ ነገር ውስጥ ለመግባት መሞከረው ግዴታም ስለሆነ ማለት ነውና አዎ በቃ አሁን እንግዲህ መስኪ አለች ምን ብለሽ ትገልጫለሽ? መስከረም አበራ ከሷ በቃ ምንሽ she's everything በጣም እያየሻት እኮ ቲያትር ልናይ ምናምን እንገባለን ተሰብስበን እንደዚህና እያየሽ ዋው በጣም ነው እርስ በርስ ሁሉ እንነጋገራለን ምናምንና ልገልጫት ራሱ ቃላት የለሽም። ምክንያቱም የትኛውንም ነገር እየሰራች አብረሻትም ቆይተሽ ነገሩን በጣም ነው አሪፍ የምታረገው የትኛውንም ነገርና መስኪ በጣም ነው የምታስደንቀኝ። በጣም ጸደይ ፋንታውን አለች ሌላዋ ደግሞ ምስር ያለች የምስራች በቃ አሁን እነዚህ ያለሽ ሀና ጌትነትን አስቢ እንግዲህ አሁን የሚሮን ጌትነት እህት ማለት ነው። እሷ እንደዛ መባል ባትወድም ሀንቾ በጣም ምርጥ ተዋናይ ነች። በቃ እነዚህ አለ ነበር ረጅም ጊዜ ህሉዬ ደግሞ በጣም ነው የምንወዳት ሊናም በቃ ገና ህሉዬ ብለን ነው የምንጀምረው ስንጀምር ራሱ ዘመን ጀምሮ ለኔም በቃ በጣም እኔ እንግዲህ ህሉ ጓደኛችን ነች። ግን አሁን አብረን ስንሰራ ደግሞ የመጀመሪያችን ነው ቲያትር ላይና የምር እንደሚወራላት በቃ ፒስፉል ነች። በቃ አጠገቧ ስትሆኚ ሰላም ነው የሚሰማሽ። የሰላም አለቃ ነው የምላት እኔና እንደውም ብዙ ጊዜ ህሊና ያላት ተዋናይት ምናምን ይባላልና እኔ የሰላም አለቃ መጣች ምናምን እላለሁና በጣም ደስ በሚሉ ሰዎች ነው። በጣም ግን በሚገርም ሁኔታ አሁን የገለጻቸውን አይነት ለእኔ ደግሞ እንዲህ በእድሜ በሆነ ባየሁበት በዘመን ማለት ሲከፋፍል አንቺ አንዷ ነሽ። በጣም የእውነት አመሰግናለሁ ከልቤ ነው። ምንም እንትን የምለው ነገር አይደለም። ይሄ እንደ ዘመን እንደየጊዜያቸው ሁሉም አሁን አንዳንዴ ሰው ባወቅሽበት ነው እንጂ በእድሜም አይደለም። ወይም ወደ ስራ ወደ ፊት ለፊት በወጣበት ቲያትር ማያይ ሰው ቴሌቪዥን ላይ ሲያቅሽ ስራ የጀመርሽ ይመስለው ይችላል። እንደዛ ስለሆነ ነው። ግን በጣም ደስ ብሎኛል ስላገኘሁሽ። አመሰግናለሁ። አስተዋውቂና እኔም መጥቼ ከረጅም ጊዜ ዓመት በኋላ ቲያትር ካየው መመለስ አለብኝ። ማየት አለብሽ። እንደሚመልሰኝ ተስፋ አደርጋለሁ። የራት ግብዣ ይባላል ቲያትሩ። ሐሙስ 11 ሰዓት ተኩል በዓለም ሲኒማ ነው የሚታየው። እንግዲህ ህዳር 25 ነው ያስመረቅነው። እኔ ያለሁኝ ተስፎ ብርሃን ያለ ህሊና ሲሳይ ያለች አንዱ ዓለም ካሳሁን አለ። ያዘጋጀው ሳሙኤል ተስፋዬ ነው። የተረጎመው ደግሞ ቢኒያም ከተማ ይባላል እና መታችሁ ብታዩልን ደስ ይለናል። አባይ ቲቪንም የሰከላ ሾውንም በጣም አመሰግናለሁ። ራኪ ስለተዋወቅኩሽም ደስ ብሎኛል። እየተያየን ተገናኝተን አናውቅም። በጣም እኔም አክባሪሽ ነኝ፣ የስራሽ አክባሪ ነኝ የእውነት ማለት ነው። እርጋታሽን ግርማ ሞገስሽን ይሄ በጣም የተረጋጋሽ ነሽና እሱም በጣም ነው የማደንቅልሽ። በጣም ነው ደስ የሚለኝ። በጣም አመሰግናለሁ። እኔም እዚህ መጥቼ ሰከላ ላይ ቲያትር ስላስተዋወቅኩ በጣም ደስ ብሎኛል። ሐሙስ 11 ሰዓት ተኩል ነውና ተመልከቱልን። ሐሙስ 11 ተኩል የዚህ ሳምንቱን አለሁ ከፊት ግዴታ ነው። ይሄ ግዴታ ነው። የእውነት በደንብ ማየት እፈልጋለሁ። ደስ ይለኛል። አመሰግናለሁ። በጣም ቆንጆ ድምጽ ነው ያለሽ። ሳያዘፍኑ ለቀውሽ አያውቁም። እኔ ከለቀኩሽ ይቀየሙኛል። ሆነች ነገር እንደዛ ይሻላል። ግድ ነው መዝጊያው በቃ ይሄ ይሁን። የማን ዘፈን ትወጃለሽ? ወይ ብዙ ነው እኔ እንጃ። ብዙ ጊዜ አሁን የሂሩትን ሰምቼሽ ስለማቅ የብዙነሽን ሰምቼሽ ስለማቅ በቃ ብዙዬ እናቴ ደስ ይላታል። እሺ ለእናቴ ነው። እሺ የብዙዬ ግጥምና ዘፈን የማስታወስ ችግር አለብኝ የሚገርምሽ። አስታውሳለሁ። ድምጽ እኮ ተሰጥቶ አይጠቀሙም ደግሞ ማለት ነው። ልክ ካሜራ ኦን ሲል ግጥሙ ይጠፋኛል ምናምንና ብዙ ነው ይበሳጭብኝ። እንደውም መሀል ጀምርና አቆማለሁኝ። ጥሩ መልካም ቁመናው ያማረ ከኔ ነው ከሌላ እንዴት ተማረረ መጣ ወይም ቀረው ሳይለኝ በደፈናው ጥሎኝ መኮብለሉ ምን በደልኩት ምነው
ምን በደልኩት ምነው ዳሽ አጥሮኛል ነርቨሶኛል ምናምን እኔ እንዳይቀየሙኝ ነው ለተመልካቾቼ ነው ለራሴ ነው። በጣም ናይስ በጣም አመሰግናለሁ። ሐሙስ 11 ሰዓት ተኩል ሐሙስ 11 ሰዓት ተኩል ላይ ዓለም ሲኒማ እንገናኝ። አመሰግናለሁ። መድረክ ላይ እስካይሽ ጓጉቻለሁ። እሺ አመሰግናለሁ።